ብዙ ወንዶች እንዳንተ ስለሆነ አይገርመኝም። ቀን ቀን እንዲት ኮፈሱና ልክ ሲመሽ ጭናችን ውስጥ ገቡ እንደ ላስቲክ ኩምሽሽ ትላላችሁ። የፀጉር ይሄን ሻርፕ መፍታቴ ነው ለእናንተ ያሳሰባችሁ? እንዲህ ብዬ መሰራቴ ነው ያሳሰባችሁ? ወደ ጥሩ ዋሌ ስንት ነገር ስሆን ወደ ቻለኝ ወደ እሱ ለመመለስ ሞከርኩኝ፣ ግን አረፈድኩኝ፣ አልሆነም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንዳለነኝ በአዳዲስ ቪዲዮ ተመልሻለሁ። ሰይፉ ሾውና ድርሹ ዳና ክስ ተመስርቶባቸዋል። እሱን ቪዲዮ ይዤላችሁ መጥቻለሁ። ከዛ በተጨማሪ ግን ሌሎች ቪዲዮዎች ስላሉ ወደ ቀዳሚ ቪዲዮ ልሰዳችሁ። ብዙ ወንዶች እንዳንተ ስለሆነ አይገርመኝም። ቀን ቀን እንዲት ኮፈሱና ልክ ሲመሽ ጭናችን ውስጥ ገቡ እንደ ላስቲክ ኩምሽሽ ትላላችሁ። ባይዘውያችሁ ላይ እኮ እኛ ባለውለታችሁ ነን እንዴ። ሳንዋሽ ብናወራ አብዛኛው የሀገራችን ወንዶች ድንግልናቸውን ያስረከቡት ወይ ለቤት ሰራተኛ ወይ ደግሞ ለሴተኛ አዳሪ ነው። እናንተም ከዚህ ተሪያ አይደለም። ቆይ አንተ ለማን ያስረከቡ? ሀ ለቤት ሰራተኛ፣ ለሴተኛ አዳሪ፣ ሐመሯ ሀና ለምትስላቸው መልስላት እንጂ ወንድም አለ። ምኑን ልመልስላት? ታባ ወደ ጥሩ ዋሌ ስንት ነገር ስሆን ወደ ቻለኝ ወደ እሱ ለመመለስ ሞከርኩኝ፣ ግን አረፈድኩኝ፣ አልሆነም። ሌላ ትዳር ምናምን ያዘ? አይ ቤቱ ሲሄድ የለም ቤቱ። ጎረቤትም ስጠይቅ በእውነት ቤቱ ባዶ ነበር፣ ማንም የለም፣ ቤቱ ዝግ ነበር። ከዛ እዛው አካባቢ ያሉ ጎረቤቶችን ስጠይቅ አይ ቆየ ከሄዴት እንደሄዳ አናውቅም ምናምን ነገር አሉኝ። ማለት እንደዛ እንኳን እየሆንኩበት እንደዛ እንደፈለኩ እየተናገርኩት ሰበብ እየፈለኩኝ ያን ያክል ነገር እየሆንኩ እንኳን በጣም ችሎኝ ነው የኖረው። በቃ ማለት በቃ እኔ እንዴት አድርጌ ልንገርህ? ማለት እኔ ያን ሁሉ ነገር ምንድን ነው ተረጋጊ፣ እንደዚህ ያጎደልኩብሽ ምንድን ነው ያጎደልኩብሽ? እስኪ ንገሪኝ፣ ምንድን ነው የፈለግሽው? አደርግልሻለሁ እኮ ዛሬ ባይሆን ነገ ይሆናል እኮ፣ ይሄ ነው ያስከፋሽ ምናምን በቃ እኔ እንደዛ እንትን እያልኩኝ የራስሽ ጉዳይ እንኳን ብሎኝ አያውቅም አንድ ቀን። ማለት የሆነ ለመረዳት ነው የሚሞክረው እያንዳንዱን ነገር። ማለት እንትን ያበሳጭሽ እናደርኩሽ አይደል? አበሳጭ ጊዜያት በጣም ትሪት ያደረገኝ ነበር። ማለት የሆነ እንደዛ እንኳን የጓደኞችን ወሬ፣ የጓደኞችን ምክር፣ የጓደኞችን ግፊት ምናምን እንኳን ሰምቼ መጥቼ እንደፈለኩኝ ስናገረው ሰበብ ነው የምፈልገው። በቃ እንዳልኩ አንድ ነገር እንትን ለማለት ትንሽ እየሰለ ግን ጓደኞቼም ናቸው። እኔ አሁን ለሰዎች ልመክረው የምችለው ነገር ቤትም ነው የማይገኘው። ግን ምን ዋጋ አለው? በገዛ እጄ ፍቅሬን አጣሁት። አንዳንድ ሴቶች በቃ ይሄ የሚመቻቸውን ባል አይፈልጉም። ይሄ ቶክሲክ የሆነ የሚያመናጭቃቸውን የማይወዳቸውን ወይም ደግሞ ገንዘብ፣ አሁን እሷ ገንዘብ ያለው ባል ፈልጋ ነው ሄዳ እንደገና ቆጭቷት አሁን የምትንገበግበው እና ለምን እንደሆነ አላውቅም። አንዳንድ ሴቶች ግን በስማ ደግሞ አለማፈሯ በቃ ሀፍረት ከኛ ሆነ አሁን ሳታፍር ይህንን ጉዳይ ብላ ደግሞ ሶሻል ሚዲያ ላይ ወጣ ታወራዋለች። እና ዋቴቨር በቃ መልካም ሰዎች አንድ ጊዜ ከሄዱ ካመለጡ ድጋሚ የሚገኙ አይመስለኝም። ብዙ ባለሀብቶች ጋር አብረህ ስትሆን በፊት ይመስለኝ የነበረው የብር ቁጥር ደስታን የሚሰጥህ ይመስልህ ነበር። የብር ቁጥር ደስታን እንደማይሰጥ በደንብ ገብቼ አይቼው ወጣሁ ወደ ኖርማል ሌቭል የተመለስኩ። አሁን በዚህኛውም ላይ ብዙ አይነት ሌቭል አላየው። ራስን ችሎ በብዙ ድርጅት ባለቤት ሆኖ በመኖር ውስጥ ላይና ብሮቹን ከበጣም በላይ በስቶበት ከሚኖረው ሰው ጋር መኖር፣ ሁለቱ እንኳን ሲራራቁ የህይወት ሰላም እንዴት እንደሚናጋ አይቻለሁ። የሁለቱ መራራቅ እኔ ብዙ ትልልቅ ላይፎችን አይቻለሁ። ከኔ ጋራ ፓርትነር ሆኖ የሚሰራ እንደ ዱባይ ባለ ሀብት ነበር። ቁርሱን የሆነ ሀገር ምሳውን የሆነ ሀገር የሚበላ ሰው ጠዋት ማታ የሚያወራው ቢሊዮን ቁጥሮችን ከሚያወራ ሰው ጋራ ትንሽ ቆይተህ አብረህ ነግደህ አብረህ ሰርተህ ስትሆን እዚህ ላይ እኔ በህይወቴ ባላየውም የብር ቁጥር ደስታ እንደማይሰጥ ግን አስቀድሜ አንደርስታንድ ያደርጋለሁ። ለምን መሰላችሁ? የምትኖሩበት ፐርፐዝ ነው ደስታን የሚሰጣችሁ እንጂ የሆነ ፋይናንሻል አቺቭመንት ላይ ስለደረሳችሁ ደስታን አታገኙም። ምክንያቱም ደስታ ባለህ ነገር ግሬትፉል ከመሆን ጋር የተያያዘ ነው እንጂ የሆነ ነገር ስታገኙ የሆነ ነገር አቺቭ ስታረጉ የምታገኙት ነገር አይደለም።
ለዛ ነው ብዙ ሰዎች ባለ ሀብት ሆነው ምንም ሳይጎልባቸው ድብርት ውስጥ ሆነው ራሳቸውን የሚያጠፉ የሚጨነቁ ሰዎች አሉ። እና የተናገረው ነገር ፖይንት አለው። የሆነ የብር ቁጥር ላይ ስንደርስ ሳይሆን ደስተኛ ምን ሆነው ፐርፐዛችን ነው። ብዙ ብር የሚኖረን ምንም የሚኖረን የምንኖርለት ፐርፐዝ ያ የምንደክምለት ድካም ውጤት እያገኘ ሲሄድ ለሀገር ለቤተሰብ እያለ ያድጋል። እና እሱ ነው ደስታ እየሆነን የምንሄደው ይመስለኛል እንጂ የብሩ ብዛት አይደለም። አትሞልካቸው እንደዛ ስለሚያስጨንቅ ቆይ ስንቱ ሞልከሽ ስንቱ ተጨርሻለሽ እንዴ? 3 ቀን ቆይቼ ዝም አልኩኝ። እነሱ አንቺ እንደዚህ ልታረሽ ስለፈለጉ እኮ ነው። አየሽ ተደሰቱ፣ በቃ ተደሰቱ። ምን ሆንሽ? እንደዚህ ፀጉሬን ተሰርቼ በሉኝ። እመቤቴ ለምን ተሰራሽ አይባልም እንዴ? ለምን አማረብሽ አይባልም። እመቤቴ ነው አይባልም፣ ነውር ነው አይባልም። እኔ እኮ ልጅ አይደለም እኔ እኮ እንደ ሰዎቹ መሳቅ እፈልጋለሁ። እንደ ሰዎቹ አምሮ ቢመጣ እፈልጋለሁ። ታስጠሉት፣ በጣም ነው የምታስጠሉት። ማርያምን በጣም ነው የምታስጠሉት። በጣም ምን የፈረዳችሁ ፍርድ ለእናንተ ይግባ። ማርያምን በእኔ ቦታው ናችሁ አይታችሁት፣ በእኔ ቦታው ናችሁ ባያችሁት፣ ክርስቶስን በእኔ ቦታው ናችሁ ባያችሁት። አፍታ ግን ታናላችሁኝ። ምን እንደምበላ ምን እንደምጠጣ ምን ያታችሁኛል። ወድጄ አይደለም የኔ ስራ ትቼ ሰው ቤት የተቀጠርኩት ወድጄ አይደለም። የተሻለ ነገር ማግኘት ስለምፈልግ ነው። የኔ ስራ እንዳለኝ ታውቃላችኋል። የኔ ስራ አልቀናኝ ብሎ የኔ ስራ ትቼ ሰው ቤት ተቀጠረ የምሰራው ምን አይነት ህይወት እንደምኖር ባያችሁኝ። የቤት ኪራይ የምከፍለው አጥቼ ነው ተቀጥሬ የምሰራው። ወድጄ አይደለም፣ ማርያምን ወድጄ አይደለም። ምን አለበት እኔም ብር አግኝታናላችሁኝ፣ ሀብት አግኝታናላችሁኝ። ምን ያላችሁኝ ህይወት በኖርኩት ያላችሁኝ ነገር ምን ባገኘሁት አላገኘሁትም። እግዚአብሔርን እኮ በማገኘት አይደለም ባጣሁ ጊዜ ነው እግዚአብሔርን ያገኘሁት። በጣም ባለጌ ናችሁ ሲበዛ በጣም ወይ እንደዚህ ለመምጣት የሆነ ክፋቱ። እኔ ከእናንተ የተሻለ ህይወት እኮ ኖሮኝ አይደለም፣ ከእናንተ የተሻለ ህይወት ኖሮኝ አይደለም። ይሄ ሶሻል ሚዲያ ማለት ነው። ይሄ ማቹሪቲ ይጠይቃል። ይች ልጅ ሁሌ እንደተናደደች፣ ሁሌ በሚሰጣት ኮሜንት፣ ሰዎች በሚሰሩት ቪዲዮ ሁሌ ራሷን ታናድዳለች፣ በቃ ራሷን ትጎዳለች ምናምን። ራሷን ወደ ማጥፋት ሁሉ ደርሳ ነበረ። መድኃኒት ተጠቅማ ታውቃለች። እና አንደኛ ሰው የፈለገ ነገር ቢሆን በቃ ቶክሲክ የሆነ ነገር ኮሜንት የሚያደርግ ወይም ሀሳብ የሚሰጥ ሰው አይገኝ። ይህንን ሃንድል ማድረግ ካልቻለች ሶሻል ሚዲያውን ወይ መተው ነው የሚሻል። ልጅቷ ፀጉሯን በመሸፈን ነው የምትታወቀው። ይህንኛውን ሹርባ ተሰርታ ሲያዋት እንዴት ለምንድን ነው የሚል ኮሜንት አይታ ነው እንግዲህ በዚህ ልክ የሰደባት እንኳ በስነስርዓት የለም ተብሏል። በዚህ ልክ ትሪገር የምትሆን ከሆነ እና ራሷን ማኔጅ ማድረግ ካልቻላት ሰው የፈለገውን ቢል ኮንትሮል ማድረግ በማችለው ነገር ነው እየተጨነቀች ያለችው። ከሰው የሚመጣላችሁን ፊድባክ፣ ከሰው የሚመጣላችሁን ኮሜንት ኮንትሮል ማድረግ አትችሉም። ኮንትሮል ማድረግ የምትችሉት ከወደ ራሳችሁ ሳይድ ያለው ነው። ይቺ ልጅ አሁን ሀሳብ አትስጡኝ ማለት አትችልም። ለምሳሌ እኔን ሀሳብ የመስጠትና የለመስጠት መብት ኖሮኝ እኔ ሀሳብ እየሰጠው ነው አይደለ? እኔ ለእሷ ያለኝን አስተሳሰብ ኮንትሮል ማድረግ አትችልም። ሰዎች ስለ እሷ የሚኖራቸውን ግምት ኮንትሮል ማድረግ አትችልም። ስለዚህ ያላት አማራጭ መተው ነው። በቃ ራሷ ላይ ፎከስ ማድረግ፣ መስራት። ስራዋን እየሰራች ነው። ኦንላይን ስራዋን መስራት አለበት። የሰው ሀሳብ የምትሰማ ከሆነ የራሷ ህይወት ፕሪንሲፕል አላት። ፀጉሯን ሲሸፍንበት የነበረው ነገር ምክንያት ይኖራታል። ከፈለገች ደግሞ ተወችው። ይሄ የራሷ ውሳኔ ነው። ሰውን አይመለከተውም። ግን ኮሜንት ሰጡ። እሷ ግን በዛ ልክ መናደድ ያለባት ብዬ አላስብም። እሷ በሰው ህይወት ውስጥ ነው እየኖረች ያለችው። በሰው ህይወት ውስጥ ምን ይሉኛል እያለች ማለት ነው። ከሰው ውዳሴ የምንጠብቅ ከሆነ ደስታችን በሙሉ ነው የሚጠፋው። ስለዚህ ደስታን ለማግኘት ምክንያት ማድረግ የለባትም ተከታዮቿን ወይም ደግሞ ሶሻል ሚዲያ ላይ ያለ ሰውን። ራሷ የሚያስደስታትን ነገር ታደርጋለች። የሚያንጽ ኮሜንት ትቀበላለች። የማያንጸውን ደግሞ መተው መቻል አለባት። እና በጣም ነው የምታሳዝነኝ። የዋህ ናት። ትንሽ ማቹሪቲ የሚቀራት ይመስለኛል። በቀጣይ ቪዲዮ ደግሞ እንግዲህ ድርሹ ዳና ሰይፉ ላይ ቀርባ ላይቭ ላይ ምጥ ያማጠች ላይቭ ስታስተላለፍ የነበረች ሴትዮ ላይ ሜም ሰርታለች። እንደዚህ ተናግራለች፣ ሪያክት አድርጋለች። እና ያንን በተመለከተ ተቃውሞና ክስ ቀርቦባታል። መጀመሪያ ያንን ቪዲዮ ላስታውሳችሁና አዩት። ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት
ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። እንግዲህ ይሄን ነው የተናገረችው እሷ። ምንድነው በቃ እንደዚህ በቀልድ በጨዋታ መልክ እንደዚህ ብላ ሪያክት አድርጋለች። ከዛ በተጨማሪ ሰዎች መንገድ ላይ ሆነው ምጥ እየመጣባቸው የሚቸገሩበት ጊዜ አለ። ሜካፓን ተቀብታ ላይቭ ላይ ገብታ እያማጠች ምናምን ብላ ሪያክት አደረገች። ይህንን ቪዲዮ በመስራቷ ምክንያት ለምን እንደዚህ አይነት ቪዲዮ ተሰራብኝ የሚል ክስ ሶሻል ሚዲያ ላይ ተነስቷል። እስኪ ይሄኛውን ቪዲዮ እንየው። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታል። እንዴ ማን ነው ይቅርታ የሚጠይቀው? አድርሱልኛ። ማን ነው ይቅርታ የሚጠይቀው? አንቺ አይደለ እንዴ ቪዲዮ ፖስተችው? ቪዲዮ ፖስተችው ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡ ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሽኝ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ። እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ዲ ምጥ አደባባይ ላይ ካላያችሁልኝ እሙሙኒው እያልሽ ኦልሞስት እንደ እግዚአብሔር ባትፈሪ ሙሙ ታሳይ ነበር ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ፣ የምታዩት ነው ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች ለምን ዘጋሽ ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ።
ባሏማ ዝምባም ነው ሰው ነው እንዴ? ባልማ ቢሆን እንደወንድ ወንድ ቢሆንማ ያውቃል። አረ እንደዚህ አይነት ነገር ምን ያደርግልሻል ብሎ ያስተዋት ነበረ። ዝምባ መከክ ስለሆነ ነው። ወንድ አይደለም። ወንድ ቢሸትማ ሚስቱ እንደዛ እንደፈለገች ስትበላቀጥ ዝም አይል። የሷ የሀቢባ ባል ዝምባሞች ናቸው፣ ወንዶች አይደሉም። እንደፈለጉ ሲሆኑ ዝም ጸጥ ነው የሚሉት፣ አይተነፍሱም። ወንድማ ወንድ ነው። የኛ ሚስቶች ወጥተው ለምን አይበላቀጡም? የኛ ሚስቶች ወጥተው ለምን ቪዲዮ እየሰሩ የሆነ አይሉ? እኛ እኮ የሌላ ዜጋ ነው ላይ ያገባ ሲበላቀጡ ለምን አታዩ? ያዙ ሊቀቁኝ ሲሉ ለምን አታዩ? ወንድ የማይከበርበት ቤት ላይ ካለ ሴቷ እንደፈለገች ብትሆን ትንፍች የሚል ወንድ የለም። እንግዲህ የቀረበው ክስ ምንድነው? ያንን የሰሩትን ቪዲዮ ይቅርታ እንዲጠይቁና እንዳነሱላቸው ምናምን ነው። እሷ ግን ቪዲዮውን አላነሳችሁም። እና ለማንኛውም ግን ብዙ አርቲስቶች ብዙ ሰዎች ወደ ሶሻል ሚዲያ የሆነ ነገር ፖስት ያደርጋሉ። ሶሻል ሚዲያ ላይ አንድ ጊዜ ፖስት የተደረገ ነገር ደግሞ ማንጋ እንደሚደርስና ቫይራል የሆነ አይሆን አታውቁት። ስለዚህ ቫይራል ሆነ ይሄ ቪዲዮ ሪያክት አደረገችበት፣ ሚም ሰራችበት፣ ዘና በሚያደርግ መልኩ ነው። ለዛውም አልተሳደበችም። ስለዚህ ማነው ጥፋተኛ ነው? ስለዚህ ድርሹዳናም ሆነ ሰይፉ ላይ ምንም አይነት ጥፋት የለም። ጥፋቷ ራሷ ናት። ግን ማስጠንቀቂያና የክስ ሀሳብ ማንሳት አልነበረባትም ብዬ አስባለሁ። እስኪ የእናንተ ሀሳብና አስተያየት ኮሜንት ላይ ያስቀምጡልኝ። ለዛሬ ያስኩት ቪዲዮ ይሄ ነበረ። በሌላ ቪዲዮ እንገናኛለን። ቸር ቆዩኝ።